ሀገር ከመግባታችን በፊት ወረት መያዝ አለብን ወይስ ቤት መስራት አለብን? በትንሽ ገንዘብ በትንሽ ነገር ጥሩ ደረጃ ላይ የሚደርሳለ ማለት ነው። በእኛ ሀሳብና ሂሳብ የትም መድረስ አንችልም ማለት ነው። አንዳንድ ጊዜ ገንዘባችን ጠፋፍቶብን ሳናስበው ባዶ ሆነን እንደገና ወረት የሆነ ለገበያ መጀመሪያ ብለን ሁለተኛ ሶስተኛ እንሰደዳለን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾቼ እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን እያልኩ ዛሬ ተከስቻለሁ ማለት ነው። ውድ ቤተሰቦቼ የመጣሁበት ቪዲዮ የእናንተ ጥያቄ ለመመለስ እና ሀገር ስትገቡ ትልቁ የሚያስፈልጋችሁን ነገር ልነግራችሁ ነው ማለት ነው። ይህንን ቪዲዮ ላይክ አርጉት ቅመሞችዬ ማለት ነው። በቃ ላይክ አርጉት አልኳችሁ። አይከፈልበትም ሀባይቦቼ፣ ገድፉኝ፣ አግዙኝና አስደስቶኝ። የእናንተ እገዛ አይለየኝ እላለሁ ሁልጊዜ እንደምላችሁና ሀባይቦቼ፣ ብዙ ቅመሞች የጠየቁ ጥያቄ አለ። እሱን እንግዲህ በተራ እየመለስኩ ነው ብዬ አስባለሁኝ። እንግዲህ ሙሉ ባይሆንላችሁም ያው እኔ አቅሜንና በሀገር ቤት ገብቼ ያየሁትን ነገር እየመለስኩኝ ነው። ከኔም ጋር እንግዲህ ትምህርት እየሰጠኋችሁ ነው ብዬ አስባለሁኝ። እንግዲህ ሀገር ከመግባታችን በፊት ወረት መያዝ አለብን ወይስ ቤት መስራት አለብን የሚል ጥያቄ ተጠይቄያለሁ ማለት ነው። ሁለቱም ያው ወሳኝ ነገር ነው፣ የምንፈልገው ነገር ነው። ግን ሁሉም ነገር አሁን ሰዓት ላይ እኛ ባሰብናቸው መንገድ እየሄዱልን አይደለም። አሁን ቤት ልንስራ ቢባል ቤተሰብ እየረዳን ብዙ ነገር ለራሳችን እያሰብን በጣም ትንሽ ይከብዳል ማለት ነው። ግን ቤት በጣም ትልቅ ወሳኝ ነገር ነው። የህይወታችን መሰረት ነው። ቤታችን ገመናችንን የሚሸፍንልን፣ ቢከፋንም ቢደላንም ብናጣም በቃ ቤታችን ሆነን ሁሉን ነገር ችለን የምንኖርበት ነው ማለት ነው። ኪራይ ቤት ከመቀመጥ የራሳችን አንዲት ክላስ ብትኖረን በጣም ሀሪፍ ነው ማለት ነው። የራሳችን የምትሉት ነገር በጣም ያኮራችኋል፣ ያዘናችኋል ማለት ነው። ሳትሳቀቁ ትኖሩበታላችሁ። እና አብዛኛው የመዳም ቅመምም ወደ ስደት የሚሄደው ራሴን ችዬ ራሴን በቃ ቁም ነገር ላይ አውሌ የሚለው መጀመሪያ ላይ በራሱ የሚመጣው ሀሳብ ቦታ መግዛት፣ ቤት መስራት ነው። ታውቃላችሁ ማለት ነው። ግን አሁን ሰዓት ላይ በጣም ኦቨር ስለሆነ ሁሉም ነገር ቦታ እንኳን ስንት እንደሚሸጥ ህጋዊ ቦታ ታውቃላችሁ። ያው ቅመሞች ህጋዊም ህገወጥም ነው የምንገዛው። ይሄ የተለመደ ነው። እና ወረትም ያው ያስፈልገናል። ቤቱንም ታቅፈ ነው ያን ያህል አያስደስትንም አንዳንድ ጊዜ ስናየው ማለት ነው። ያው የቀልባችን መወሳወስ በቃ እናንልም። አንዱን ስንይዘው አንዱ ትዝ ይለናል፣ ያንን ስንጨርሰው ደግሞ ሌላ ነገር ትዝ ይለናል ማለት ነው። እና ወረትም በጣም ጥሩ ነገር ነው። እንግዲህ ካለልን ከተሳካልን ቤታችንንም ሰርተን ወረታችንንም ብንይዝ በጣም ጥሩ ነገር ነው ማለት ነው። ወረት አስፈላጊ ነው ሀገር ስንገባ። እንግዲህ አንዳንድ ጊዜ ገንዘባችን ጠፋፍቶብን ሳናስበው ባዶ ሆነን እንደገና ወረት የሆነ ለገበያ መጀመሪያ ብለን ሁለተኛ ሶስተኛ እንሰደዳለን ማለት ነው። ይሄ የታወቀ ነገር ነው። ደህና ወረት ካለን፣ ደህና ገንዘብ ካለን የሆነ ነገር ከፍተን እየሰራን አላህ ካለልን ወደፊትም በዛ መለወጥ ይቻላል። አንዳንድ ሰዎችም አረብ ሀገር ሳይሄዱ እዚሁ አገራቸው ላይ ሆነው ቦታ ገዝተው ቤት ሰርተው በቃ የሆነ ለውጥ ላይ የምታዋቸውም አሉ። አረብ ሀገር በመሄድ ብቻ አይደለም ለውጥ ያለው ማለት ነው። ግን በደንብ ማወቅ አለብን የገበያውን ሁኔታ፣ ምን ያዋጣናል፣ ምን ብንሰራ ሀሪፍ ነው፣ ምን ላይ ነው ገንዘብ ያረፈው ብለን በደንብ አስበን ያንን ነገር እንትን ማለት አለብን ማለት ነው። በዛም ላይ ሰው ያስፈልገናል ማለት ነው። ብር በመያዝ ብቻ አይደለም ለውጥ ያለው። አንዳንድ ሰው ብር ይዞ ምን እንደሚሰራን ምን ማድረግ እንዳለበት የማያውቅ አለ ማለት ነው። ያንን ነገር በደንብ እንትን ማለት አለብን፣ ማሰብ አለብን ማለት ነው። እና ሀባይቦቼ ከቻላችሁና አቅማችሁ ከፈቀደ በቃ ካልደከማችሁ መጀመሪያ ቦታችሁን ግዙ። ዋናው ቦታ ነው። ቦታ ከተያዘ ቤት መስራቱ ያን ያህል ብዙ አያስቸግርም ማለት ነው።
ዋናው ቦታው ነው። እንዴት ነው ይሄ ነገር ወደፊት ችግር የለውም በቃ አያሰጋም ብለን ጥሩ ቦታ ከያዝን መስራቱ ያን ያህል ወላሂ 4 ወር 5 ወር ይበቃዋል ማለት ነው። ቤቱ ከቆመ ያለው ፕሮሰስ ቀለል ይላል ማለት ነው። መጀመሪያ ላይ ግን ቦታው ነው የሚያስፈልገው። በጣም ይቅርታ ቤተሰቦቼ እና ከቻላችሁ ጥሩ ሰው ካላችሁ የኔ የምትሉት ሰው ካላችሁ ቶሎ ቦታ የያዝላችሁ ማለት ነው። ቦታ ከያዛችሁ ምንም ሳትሳቀቁ ልሽጠውን ብትሉ ብትሰሩበትም ተጠቃሚ ነው የምትሆኑት ማለት ነው። አይጎዳችሁም። አቅማችሁ ካልፈቀደ ደግሞ ከደከማችሁ ወረታችሁን ገበያችሁን ይዛችሁ ወደ ሀገራችሁ ገብታችሁ ንግዳችሁን መስራት ትችላላችሁ ማለት ነው። እና አንዳንድ ሰው በቃ ይምታታብናል አንዳንድ ጊዜ ማለት ነው። ምንን ለያዘው ምንድን ነው መፍትሄው? ቤት ልስራ፣ ቦታ ልግዛ ወይስ ወረት ለያዝ ምናምን በቃ ታውቃላችሁ። አረብ ሀገር ስንኖር በጣም ፍላጎታችን ብዙ ነው። አንዱን ስንጨርሰው አንዱ ትዝ ይለናል። እኔ እንጃ ስንት 20 ዓመትም ከዛ በላይም ተቀምጠው እስካሁን ድረስ በቃንም የማይሉ አሉ። መኪና ሲይዙ በቃ የሆነ ነገር ደግሞ ቀየር ያለ ነገር ይፈልጋሉ ማለት ነው። ያው ዱንያ ነው ሁልጊዜ። ያው ዱንያ ላይ ብንደሰትበትም ለአኼራችን ግን የሚጠቅመን አንድም ነገር የለም ታውቁታላችሁ ማለት ነው። አንዳንድ ሰው ደግሞ ምንም ሳይመስለው በቃ ነፃነት ኑሮት ደህና ሆኖ በትንሽ ገንዘብ በትንሽ ነገር ጥሩ ደረጃ ላይ የሚደርሳለ ማለት ነው። በእኛ ሀሳብና ሂሳብ የትም መድረስ አንችልም ማለት ነው። ግን ለራሳችንን ማሰብ አለብን። ራሳችንን በአቅማችን አልሐምዱሊላህ ብለን የተወሰነ ነገር ካለን አላህን አመስግነን ከዛ መለወጥ እንችላለን ማለት ነው። ገንዘብ ብዙ በመያዝ አይደለም ለውጥ ያለው ማለት ነው። ጊዜና ቦታ ያስፈልገዋል፣ ሰው ያስፈልገዋል ማለት ነው። እና ከሆነላችሁና ከተሳካላችሁ መጀመሪያ ቦታ ግዙ። ያ ቦታ ያው በቃ ገንዘቡን ይዞ ምንም ኪሳራ አይኖረውም ማለት ነው። ከዛ ደግሞ ቀስ እያላችሁ ከቻላችሁ ትሰሩበታላችሁ፣ ካልቻላችሁ ደግሞ ወረታችሁን ይዛችሁ ሀገራችሁ ግቡ። ሁልጊዜ የሰው ሀገር ያን ያህል ደስታ አይሰጥም። ከላይ እየሳቅን ውስጣችን እያለቀሰ ውስጣችንን እየከፋው ነው የምንኖረው ማለት ነው። የሰው ቤት ለጊዜያዊ ነው። የሰው ቤት የኛ አይደለም። አንድ ቀን ወደ ሀገራችን እናስባለን ማለት ነው። ያንንም ሞልቶልን ደስተኛ ሆነን ሳይሆን ሲደክመን፣ ቤተሰብ ሲለየን፣ ቤተሰብ ሲናፍቀን እንጂ ይሄ ገንዘብ በቃን ብለን እንደማንገባ ብዙዎቻችሁ ታውቃላችሁ ማለት ነው። እና ያው አንዳንድ ጊዜ ለራሳችን መጠንቀቅ አለብን፣ ለራሳችን ማወቅ አለብን ማለት ነው። የሚጠቅመንን እንጂ የሚጎዳንን ብዙ ማሰብ የለብንም ማለት ነው። ተጎርተን ስለምናገኘው ነው። ብዙዎቻችን አረብ ሀገር ሂደን ተጎርተን ነው ወደ ሀገር የምንመለሰው። ያ ማለት ሳናውቀው ነው። እና ሀባይቦቼ ለራሳችሁ ወቁ፣ ለራሳችሁ ሆኖ ብዙ አትጨነቁ። ጤና ይስጣችሁ፣ ሀያት ይስጣችሁ። ሁሉም ነገር ባላህ ፈቃድ ይለወጣል ማለት ነው። ከተመቻችሁ ይህንን ቪዲዮ ላይክ፣ ሸር እያደረጋችሁ ለሌሎች ተደራሽ እንደሆን አድርጉልኝ። ውድ ቤተሰቦች፣ የሀገሬ ልጆች፣ ሌላም የምትፈልጉት ጥያቄ ካለ አብሽሩ መልስላችኋለሁ፣ ጠይቁኝ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።